የጥሬ ወርቅ ዋጋ የት ደረሰ? ጨመረ ወይስ ቀነሰ? በብሔራዊ ባንክ ለስንት እየተሸጠለት ይገኛል? ከ14 ካራት ጀምሮ እስከ 24 ካራት ጀምሮ የሚሸጥበትን የወርቅ ዋጋ መረጃን ይዘንላችሁ መጥተናል። የወርቁን ዋጋ ብቻ ሳይሆን ፒዩሪቲ ሌቭሉን ጨምሮ የማሳያችሁ ይሆናል። በተለይ እነዚህ ዋጋዎች የተሰራ ወርቅን በምትገዙበት እንዲሁም በምትሸጡበት ዕለታዊ ሆኑ የወርቅ ዋጋዎችን እንደ ማመሳከሪያ አድርጋችሁ መጠቀም ትችላላችሁ። ዛሬ ሐምሌ 23 2018 ዓ.ም የጥሬ ወርቅ ዋጋ እየደርሷል የሚለውን ከመመልከታችን በፊት ቪዲዮአችንን ላይክ ማድረግ ለቻናላችን አዲስ ከሆናችሁ በዚህ ቻናል ላይ ወርቅና መሰል የሆኑ የቢዝነስ መረጃዎች የሚተላለፉበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። አሁን የምናልፈው ወደ መረጃዎቻችን ይሆናል። ከ14 ካራት ጀምረን ስንመለከት የ14 ካራቱ የ1 ግራም ወርቅ አሁን ቀንሶ ነው ያለው። በኢትዮጵያ ብር በ12098 ከ82 ሲሸጥ በአሜሪካ ዶላር ደግሞ በ85 ከ62 በመሸጥ ላይ ይገኛል። ይህ የወርቅ ንጽህናው 47.5 ወይም 475 የሚል ምልክትን የሚይዝ የወርቅ አይነት ነው። በመቀጠል የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ81 ከ02 የተሸጠው የሚገኘው። በኢትዮጵያ ብር ደግሞ የ18 ካራት የጥሬ ወርቅ ዋጋ በስንት ነው በመሸጥ ላይ የሚገኘው ካላችሁ በኢትዮጵያ ብር በ12963 ከ02 እየተሸጠ ይገኛል። የዚህም የወርቅ ንጽህናውን ስንመለከት 54 ነጥብ አካባቢ ንጹህ ወርቅ ነው ማለት ነው። ቀጥሎ የ16 ካራቱን ስንመለከት 16 ካራቱ የጥሬ ወርቅ ዋጋ ዛሬ ላይ በአሜሪካ ዶላር በ86 ከ42 ሲሸጥ በኢትዮጵያ ብር ደግሞ በ13827 ከ22 ይሸጣል። የዚህ የወርቅ ንጽህናው ደግሞ 60 ነጥብ ከ38 ነው። የ17 ካራቱን ስንመለከት 17 ካራት የጥሬ ወርቅ ዋጋ በ91 ከ82 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14691 ከ42 በጥሬው በመሸጥ ላይ ሲገኝ ይህ የ17 ካራቱ ከ18 ካራቱ በአንድ ደረጃ ነው ዝቅ ብሎ ያለው። የወርቅ ንጽህናውንም ስንመለከት ከ66% በላይ ንጹህ ወርቅ ነው ማለት ነው። ነገር ግን እነዚህ ሶስቱ ከታች ነገርኳችሁ ባለ 15 ባለ 16 እና ባለ 17 ካራቱ የወርቅ ዋጋዎች ብዙ ጊዜ ይነገራሉ እንጂ ወይም ደግሞ ወርቅ አውጪዎች ለብሔራዊ ባንክ የሚሸጡበት መንገድ አለ እንጂ በተለይ ለግለሰቦች ብዙ ጊዜ በካራት ደረጃ ሲሸጥ አይታይም። ብዙ ጊዜ የተለመዱ የወርቅ አይነቶች አይደሉም። በእርግጥ 18 ካራትንም 21 ካራትንም በጥሬው የማግኘት አዝማሚያ ምናልባት እድላችሁ ጥሩ ከሆነ ወይም ደግሞ የወርቅ ቤት ጥሩ ደንበኛ ከሆናችሁ ነው እንጂ ብዙ ጊዜ እንደምታውቁት ወርቅ ቤቶች ወርቅን የሚሸጡት ሰርተው ነው። ነገር ግን ደግሞ ከስንት አንድ ደግሞ ያልተጨፈለቀ ወርቅንም ሊሸጥላችሁ ይችላል ማለት ነው። ያልተጨፈለቀ ወርቅ ማለት ሮ ጎልድ ማለት ነው። ወደ ምንም አይነት ዲዛይን ሳይቀይሩት ነገር ግን በእለቱ በነበረው ዋጋ መሸጫ መሰረት የራሳቸውን የሰርቪስ ቻርጅ አድርገው የሚሸጡበት መንገድ አለ ማለት ነው። ሬር ነው ግን ብዙ ጊዜ ሰርተው ነው። በተለይ 18 እና 21 ካራትን ወርቅ ቤቶች ብዙ የምታገኙት ያልተሰራ ወርቅን ከስንት አንድ ነው። ምናልባት ባልተሰራ መልኩ ደግሞ በሳንቲም ደረጃ ተሰርቶ ወይም ደግሞ በተለያየ መልኩ ቅርጽ ወጥቶለት ልታገኙ ትችላላችሁ ማለት ነው። በመቀጠል የምንመለከተው የ18 ካራቱን የወርቅ ዋጋ ነው። 18 ካራቱ በተለይ ባደጉ ሀገራቶች እንደ አሜሪካ እንደ አውሮፓ ባሉ ትልልቅ ከተሞች በጣም የተወደደ የወርቅ አይነት ነው። በስንት ነው በመሸጥ ላይ የሚገኘው? የ18 ካራቱ ጨምሯል ወይስ ቀንሰዋል ካላችሁ የ18 ካራቱም አሁን የተወሰነ ቅናሽ እንዳለው መረጃችን ያመላክታል። 97 ከ23 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር 15555 ከ62 ነው። በጥሬው
የሚሸጠው። ይህን የወርቅ ዋጋ መሸጫቸው አድርገዋል። ምናልባት የዚህን የወርቅ ዋጋ ከስንት ጥራት ደረጃ የ18 ካራት ይገዛሉ ብሔራዊ ባንኮች ካላችሁ ከ71.81 የወርቅ ንጽህና ያለውን የ18 ካራቱን ይገዛሉ ማለት ነው። አንዳንዴ የወርቅ ንጽህናው ሊወርድ ስለሚችል ነው። በዓለም አቀፍ ደረጃ ግን የ18 ካራቱ ስታንዳርድ የወርቅ ንጽህናው 750 የሚል ነው፣ ወይም ደግሞ 75 እጁ ንጹህ ወርቅ ነው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊውን የጥሬ ወርቅ ዋጋ ዛሬ ላይ ስንት ገብቷል እያለን ነው የምንገኘው። ቪዲዮዎቻችንን እየተከታተላችሁ ሀሳብ አስተያየታችሁን ስለምሰጡን እጅግ በጣም እያመሰገንን፣ ለመጀመሪያ ጊዜ ደግሞ ቪዲዮዎችንን እያያችሁ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጠይቃለን። ወደ ሌላኛው ካራት ነው የምናልፈው። የ19 ካራቱ በአሜሪካ ዶላር በ102 ከ63 ወይም ደግሞ በኢትዮጵያ ብር በ16419 ከ82 ይሸጣል። ይህ የወርቅ ንጽህናውን ስንመለከት በ77.08 ይታወቃል። በኢትዮጵያ ብር ደግሞ በ108 ከ03 ነው የሚታወቀው ማለት ነው። የ20 ካራቱንም ስንመለከት 20 ካራቱ 1 ግራም የአሜሪካ ዶላር መግዣው 108 ከ03 ሲሆን መሸጫው ደግሞ በ17284 ከ03 በመሸጥ ላይ ይገኛሉ። በመቀጠል በአውሮፓውያን እንዲሁም በዓለም አቀፍ ደረጃ ማለት ይቻላል በተለይ በባህረ ሰላጤው በብዛት የሚመረተው በኢትዮጵያም በአፍሪካም ተወዳጅ የሆነውን የ21 ካራትን የወርቅ አይነት ስንመለከት 21 ካራቱ በ113 ከ43 ወይም ደግሞ በኢትዮጵያ ብር በ18148 ከ23 ይሄ እጅግ በጣም ቀናሽ የሆነ ዋጋ ነው። ተመልካች አድማጮቻችን የተሰራው ወርቅ 21 ካራት ራሱ ይህን ያህል አልቀነሰም። በ28 በ29 ሺህ ነው በምሽጥ ላይ የሚገኘው። 21 ካራቱ ግን እዚህ ላይ እንደምትመለከቱት አነስተኛ ዋጋ ላይ ነው በምሽጥ ላይ የሚገኘው ማለት ነው። ቀጥሎ የ22 ካራትን ስንመለከት 22 ካራቱ በ118 ከ83 ወይም ደግሞ በኢትዮጵያ ብር በ19012 ከ43 ሲሸጥ የ23 ካራቱ ደግሞ በ124 ከ24 ወይም ደግሞ በኢትዮጵያ ብር በ19876 ከ63 እየተሸጠ ይገኛል። ቀጥለን የምናልፈው የ24 ካራቱን የጥሬ ወርቅ ዋጋ ነግረናችሁ ነው። የጥሬ ወርቅ ዋጋው እንደሚያመለክተው የ24 ካራቱ ትንሽ ዝቅ ብሏል። ይህም በ129 ከ63 ነው በምሽጥ የሚገኘው። በኢትዮጵያ ብር ደግሞ 20740 ከ83 ይህም ዝቅተኛ ዋጋ ነው ማለት ይቻላል። ምናልባት አቅም ካላችሁ ከቻላችሁ በርከት አድርጋችሁ ግራም ብትገዙ አሪፍ ነው ብዬ አስባለሁ። ለዛሬ ያስኩላችሁ የጥሬ ወርቅ ዋጋ መረጃዎች ይህን ይመስሉ ነበረ። በሌሎች ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ። ቻናላችንን ለሌሎች ማጋራት እንዲሁም ሼር ማድረግ፣ በተጨማሪም ለቻናላችንም አዲስ ከሆናችሁ እንደዚህ አይነት መረጃዎች ሁሌ እንዲደርሳችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቷንም በመጫን ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። በዚያ በቃ ዛሬን መልካም ጊዜ